በአዲስ አበባ ባሉ ሁለት የኢንዱስትሪ ፓርኮች ነው ጉብኝት የጀመርነው። የመጀመሪያው የኢንዱስትሪ ፓርክ የቦሌ ለሚ የኢንዱስትሪ ፓርክ ነው። ወደ 30 ሺህ የሚጠጉ ሰራተኞች ያሉበት ትልቅ የኢንዱስትሪ ፓርክ ነው። ትርፋማና ትልቅ ኢንዱስትሪ ፓርክ ከሆኑት ውስጥ ነው። ሁለተኛው እዛው ያለ ቅሊንጦ የኢንዱስትሪ ፓርክ ነው። በአብዛኛው የፋርማሲቲካል ፕሮዳክቶችን የሚያመርት ነው። የሕክምና ውጤቶችን የሚያመርት ነው። ከዛ በመቀጠል የጎበኘው በጣም ትልቅ የአላና የስጋ ፋብሪካ የሚባለው ነው። በጣም ትልቅ ከ100 ሺህ ቶን በላይ በአመት ስጋ ወደ ውጭ ሀገር የሚልክ ነው ያየነው እና ከዛ በመቀጠል የተመለከትነው የቡልቡላውን የአግሮ ፕሮሰሲንግ ኢንዱስትሪ ዞን ነው ያየነው። በመቀጠል ሻሸመኔ ላይ ያለውን አርቲሲ ወይም ደግሞ ለአግሮ ፕሮሰሲንግ ድርጅቱ ምርቶች የሚያቀርበውን ድርጅት ነው የተመለከተው። ድጋለም ያለውን የአግሮ ፕሮሰሲንግ ድርጅትና በውስጡ ያሉትን ፋብሪካዎች ነው የጎበኘነው። ተመልሰን የአዋሳን ኢንዱስትሪ ፓርክ እና አሁን በመጨረሻ የምንገኝበትን የመኖ ማቀነባበሪያ ፋብሪካ ነው። በአጠቃላይ ሲታይ እያንዳንዱ የኢንዱስትሪ ፓርክ ያለው የምርት አይነት የተለያየ ነው። በሁሉም ቦታ ግን በጣም ተስፋ የሚሰጡ የኢንዱስትሪውን መነቃቃት የሚያመለክቱ የአቅም አጠቃቀማቸው ከጊዜ ወደ ጊዜ እየተሻሻለ የመጣ መሆኑን የሚያረጋግጥ ሁኔታ ነው የተመለከትነው። የአምራች ኢንዱስትሪ ካውንስሉ የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ተወዳዳሪነት የማሳደግና በዘርፉ ያሉትን ማነቆች ተቋማዊ በሆነ መንገድ የመፍታት ዓላማ ያለው ነው። ካውንስሉ ከዚህ በፊት የኢንዱስትሪዎቹን ችግር በጥናት ላይ ተመስርቶ ሁሉንም ባለድርሻ አካላት ባሳተፈ መንገድ የፖሊሲ እርምጃ የሚያስፈልጋቸውን የፖሊሲ እርምጃ በኦፕሬሽን የሚፈቱትን ደግሞ በኦፕሬሽን እንዲፈቱ ሲያደርግ ቆይቷል። ይሄኛው ሁለተኛ ዙር የመስክ ጉብኝት ሁለት ዋና ዋና ዓላማዎች አሉት ብሎ መውሰድ ይቻላል። አንደኛው ከዚህ በፊት በጥናት እየተለዩ የመፍትሄ አቅጣጫ የተቀመጠላቸው ጉዳዮች በተጨባጭ ተፈተው ምን ለውጥ አምጥተዋል የሚለውን የማረጋገጥ ነው። ሁለተኛው ደግሞ በዘርፉ አዳዲስ ከዚህ በፊት ያልታዩ መፈታት ያለባቸው ችግሮች ምንድናቸው፣ ምን ኦፖርቹኒቲዎች አሉ፣ በቀጣይ ምን አይነት የፖሊሲ አቅጣጫዎች መከተል አለብን የሚለውን ለመለየትና በተጨባጭ ሁሉንም ባለድርሻ አካላት ባሳተፈ መንገድ ችግሮችን እዛው ቦታው ላይ የመፍታት ዓላማ ያለው ነው። ኢንዱስትሪ ፓርኮቹና በልዩ ኢኮኖሚክ ዞኖች ያየነው እንቅስቃሴ በገጠርና የግብርና አጠቃላይ እንቅስቃሴ ላይ መዋቅራዊ ለውጥ ለማምጣት የምናደርገውን ጥረት የሚደግፍ ነው። ግቦቻችንንም ለማሳካት መሰረታዊ የሆኑ እንቅስቃሴዎችን አይተናል ማለት ነው። በፓርኮቹም ሆነ በአግሮ ፕሮሰሲንግ ፋብሪካዎቹ ያየነው እንቅስቃሴ አንድም የምግብ ዋስትናን ለማረጋገጥ የምናደርገውን ጥረት የሚደግፍ ነው። ምክንያቱም አርሶ አደሮቻችን በየአካባቢው ለሚያመርቷቸው የግብርና ምርቶች ዘላቂና ቀጣይነት ያለው ገበያ የሚያገኙበት ትስስር እየተፈጠረ መሆኑን አይተናል። ያ ብቻ ሳይሆን ምርትን በጥራትና በብዛት እንዲያመርቱ የሚያበረታታቸው ምቹ ሁኔታዎች እየተፈጠሩ ነው። ምክንያቱም ኢንዱስትሪያሊስቶቹ ለፋብሪካቸው ግብዓት የሚሆን ነገር በጥራትና በብዛት ለማግኘት በሚያደርጉት ጥረት የተለያዩ ቴክኖሎጂዎችን ለአርሶ አደሩ በማቅረብ እንዲሁም ደግሞ የኤክስቴንሽን አገልግሎት ድጋፍ በመስጠት ጭምር እየተንቀሳቀሱ ያለበት ሁኔታ ስላለ ይሄ ምርትና ምርታማነትን በማሳደግ የምርትን ጥራት በማሳደግ አጠቃላይ የምግብ ዋስትናን ለማረጋገጥ የምናደርገውን ጥረት
የሚያሳካ አካሄድ መጀመሩንና ተስፋ ሰጪ መሆኑን አይተናል። ኢትዮጵያ ሰፊ ኢንፍራስትራክቸር ያላት ሀገር ናት። ስለዚህ ይህን ኢንፍራስትራክቸር በፈጠራ ራሳችንን በማጎልበት የፈጠራ ችሎታችንን በመጨመር ምን ጎደላት ሀገራችን የሚለውን አርቆ በማሰብ እዛ ላይ አላማ ይዞ ነድፎ መምጣትና የእውነት ቁርጠኝነት ይፈልጋል። በተለያየ አጋጣሚ ከተለያዩ ስራዎች ከንግዱ ማህበረሰብ ጋር በትሬዲንግ በኢምፖርት ኤክስፖርት ልምድ ያላቸው የፋይናንሻል አቅምም ያላቸው ደግሞ ኢንቨስተሮች ሀገራችን አሏት። እነዚህን ወደ ምርቱ እንዲገቡ ደግሞ ማድረግ ይጠበቃል ማለት ነው። ሀገር ልትቀየር የምትችለው እርሻውን መስራት ከቻለን። አብዛኞቹ ያየናቸው አግሮ ፕሮሰሲንግ ላይ ያሉ ኢንዱስትሪ ፓርኮችን ነው። ይሄ ለሀገራችን ባክቦን የሆነ ሴክተር ነው። እርሻውን ማበረታታት የምንችለው አግሮ ያንን የተሰሩ እነሱ ምርት ላይ ያቀረቧቸውን ነገሮች ተቀብለን ፕሮሰስ የምናደርግባቸው ኢንዱስትሪዎች ሲቋቋሙልን ነው። ስለዚህ አግሮ ፕሮሰሲንግ ላይ እየገባን ብንሰራ አንደኛ ራሳችንን በምግብ እናበለጽጋለን። ሁለተኛ ትልቁን የውጭ ምንዛሪ ክፍተታችንን አንዱ ኢምፖርት ሰብስቲዩት በማድረግ በሌላው ደግሞ እነዛ የምናመርታቸው ምርቶች ኤክስፖርት በማድረግ እነዛ የስራ ድርሻዎች ግን ከዚህ በፊት የነበረው አንዳንድ የእርስ በርስ መገፋፋት አሰራር ላይ አንዱ ላይ ክፍተት መፍጠር ነበሩና እነዚህን ተቋማት ባቀናጀ መልኩ ለአምራች ኢንዱስትሪው የተሰጠው ትኩረት በኢንዱስትሪው የሚገጥሙ ችግሮችን በዘላቂነት በአፋጣኝ ችግሮቹን ነቅሶ አውጥቶ ከላይ ሳይሆን እያንዳንዱ ኢንዱስትሪ ተኮር አጠቃላይ በአምራች ኢንዱስትሪ ዘርፍ ትልቅ ድርሻ ያላቸው በውጭ ምንዛሪ እድገት ግኝት ትልቅ ድርሻ ያላቸውን ለይቶ እየተፈታ ያለበት አግባብ በጣም የሚያበረታታ ነው፣ ሞራል የሚሰጥ ነው። ረጅም ጊዜ በተለይ ከኢንዱስትሪ ሴክተር ትልቅ የኃይል አቅርቦት ከሚፈልጉ ዘርፎች አንዱ የኛ ሴክተር ነው። ችግሮች ነበሩ። ችግሮችን በጊዜያዊነት ለመቅረፍ እየተሰራ የነበረበት ሂደት ነበር። ከአንዱ ችግር ግን የኃይል አቅርቦት ራሱ መሰረታዊ ችግር ነበርና ይሄ በተለይ ታላቁ ህዳሴ ግድባችን ተጠናቆ ስራ ላይ መዋሉ እንደ ሀገር ትልቅ ብስራት ትልቅ ዜና ነው። እኛ ደግሞ እንደ ኢንዱስትሪ ቀጥታ የሚያገናኘን ስለሆነ በጣም ትልቅ ዜና ነው ይሆነልን። ከዚህ በፊት አንድ ሚኒስቴርን አብሮ ፋብሪካ ውስጥ መዞር አይደለም ቢሮ መዶ መነጋገር አይቻልም ነበር። ዛሬ ግን ችግራችሁን ፍቱ ብሎ መሪያችን ጠቅላይ ሚኒስቴሩ እንዲህ በየፋብሪካው እያስገቡ ማስጎብኘት ማለት ትልቅ ለውጥ ትልቅ ምርታ ለኛም የልብ የሰጠን ነው። ዛሬ ቀን የማብራት ኬዝ ነበረብን፣ ያን በሰፊው አቀረብን። እዚሁ ሁለቱም የማብራት ኃላፊዎችን መጥተው ነበር። እዚሁ ተነግሯቸው ቀጣይ እንደምንፈታም ቃል ተገብቶልን ጎበኝቶ በቃላቸው መሰረት ደስ ብሎን እኛም ፋብሪካችን ጎበኝተን አይተን ተግባብተን ያው ዛሬ በዚህ ደስ ብሎናል። ከ50 ሚሊዮን ዶላር በላይ ለነዚህ የአግሮ ኢንዱስትሪዎች የሰብስቴሽን ግንባታ ላይ እንገኛለን። አሁን ላይ ግንባታው ሲጠናቀቅ የነበሩት ችግሮች ሙሉ በሙሉ ይፈታሉ። እንደ ተቋም እንደ ኢትዮጵያ ኤሌክትሪክ ኃይል ትልቅ ሚና እየተጫወትን ነው። አንደኛ አሁን ላይ ግንባታ ውስጥ ያሉ ሰብስቴሽን እየጠበቁ ያሉ ወይም ደግሞ እዛ ውስጥ ገብተው ብዙ ስራ እየጠበቁ ያሉትን ኢንዱስትሪዎች ትልቅ ተስፋ ይዘን መተናል። በያዝነው በጀት ዓመት አጠናቀን እነዚህን ሰብስቴሽኖች ጨርሰን ለኢንዱስትሪዎቹ ሬዲ የምናደርግበት ሁኔታ እየተመቻቸ ነው። ሁለተኛው ሰብስቴሽኖች ኖረው ግን ያለው ኃይል በቂ አለመሆኑንም አይተናል። ይህን ጥያቄ ለመመለስ ተጨማሪ የማስፋፋያ ስራ መስራት እንዳለብን ተገንዝበናል። ጥያቄዎቹን ሙሉ በሙሉ ተለቅሞ ቅድሚያ ለኢንዱስትሪ በመስጠት የሚያስፈልጋቸውን ድጋፍ ለማድረግ በእኛ ተቋም ብቻውን ራሱን የቻለ አንድ ዴስክ አቋቁመናል። በኢንዱስትሪ የሚነሱ ኢሹዎች እየቀረቡ እየተገመገሙ ችግራቸው የሚፈታበት ስርዓት አለ። ሞር ደግሞ ክሪቲካል ሆኖ ከፍ ሲል በካውንስል በኩል የሚመጡ ጉዳዮችን የምንፈታበት ሁኔታ አለ። በቦሌ ለሚ ቂሊንጦና ሌሎች ትልልቅ ኢንዱስትሪ ፓርኮች እንዲሁም የአግሮ ኢንዱስትሪዎችንና ሌሎች ፓርኮችንም እያየን የቆየ ነው። የሚነሱ ጉዳዮች አብዛኞቹ ሶሉሽን ያገኙ ናቸው።
የተወሰኑት ከመቆራረጥ ጋር ተያይዞ የተነሱ አሉ፣ ከኃይል ውስንነቶች ጋር የተነሱ አሉ። እሱን አክሽን ፕላን ተቀምጦላቸው በሂደት እየተፈቱ ያሉ ጉዳዮች አሉ። ዳሴም እንግዲህ በመግባቱ ሰፕላያችን ያለበት ሁኔታ ነው ያለው። ኢንዱስትሪዎቻችን ከዛ የመነጨውን ኃይል ለመጠቀም የሚችሉበት ትልቅ ግራውንድ ተፈጥሯል ማለት ነው። ኢንዱስትሪ ፓርኮች አካባቢም የተነሱ ጉዳዮችን በዛ ረገድ እንግዲህ አክሽን ፕላን አስቀምጠን እየፈታን ያለ ነው። ከዚህ በፊት ከተነሱ ችግሮች አንፃር አብዛኞቹ የተፈቱ ናቸው። ስቲሪንግ ኮሚቴው ወይም አስተባባሪ ኮሚቴው የባንክ ብድርን አይወስንም። ባንኮች በየራሳቸው ፖሊሲ የኢትዮጵያ ንግድ ባንክም የኢትዮጵያ ልማት ባንክም ከራሳቸው ፖሊሲ በመነሳት ይወስናሉ። ሆኖም ግን ውሳኔዎችን በመስጠት ማዘግየት አይችሉም፣ ማፍጠን አለባቸው። የማይቻል ብድር ለመስጠት የሚያበቃ ነገር ከሌላቸው ያንን እንዲያሟሉ ይጠበቃሉ ማለት ነው። ብድር ፕሮሰሳችንን ሞር ደንበኞች በሚገባቸው አግባብ ማድረግ እንዳለብን ተረድቻለሁ። ሁለተኛ እነዚህ ከስሞልና ሚዲየም ኢንተርፕራይዞችን ሞር አቅርቦ ለማሰራት ትልቁ ችግር ከኛ ጋር በጣም ታሌል ያደርግ በተለይ ከሊዝ ፋይናንሲንግ ጋር የዚህ ኢንዱስትሪ ከኢንዱስትሪ ፓርኮች ጋር ተቀናጅቶ መስራት በጣም የሚሄድ ፕሮጀክት ነው፣ እንደ ፕሮጀክት ካየ ነው ማለት ነው። ይሄንን ተሳስሮ መስራት በቅንጅት መስራት ግን ይጠይቃል ከኢንዱስትሪ ፓርኮቹ ጋር። እንዲሁም ደግሞ ልማት ባንክ ሌላ ዲዛይን አስቀምጦ ከዚህ ቀደም ከሚያደርጋቸው ስራዎች በተሻለ ሌላ ዲዛይን ነድፎ በተለይ ቅድም እንዳነሳሁት ከአግሮ ፕሮሰሲንግ ጋር ተያይዞ ያሉትን ሴክተሮች ስፔሻል በሆነ ቬኑ የሚሄዱበትን አፕሮች ለመከተል እቅድ እያሰብን ያለ ነው። አርሶ አደሮቹ በበቂ ሁኔታ አምርተው ገበያ ሲያጡ መልሰው የሚገባቸውን ጥቅም ባለማግኘታቸው የምርት ሂደታቸውን ወደ ኋላ የሚሉበት የሚስተጓጎሉበት ሁኔታም ሲፈጠር ነበር። በበቆሎ በአኩሪ አተር ገጥሞን የነበረው ችግር ይሄ ስለነበረ ይሄንን የኮንትራት ፋርሚንግ ስኬታማ ከሆነባቸው እንደ ቦሎቄ አይነት ምርቶች ጋር ተያይዞ ካለው ስኬት ቀምረን በአግባቡ አጠናክረን የምንቀጥል ይሆናል። ስለዚህ ኢትዮጵያ በጣም ትልቅ ጸጋ አላት። በቁም እንስሳት ከአፍሪካ በደረጃ የምትጠቀስ ሀገር ነች። ምርትና ምርታማነቱ ላይ ጥራቱ ላይ የተወሰኑ ችግሮች ቢኖሩም ከዛ ባለፈም የቅባት እህሎችን ለጨርቃጨርቅ ግብአት የሚሆኑ ከዛም ባለፈ ደግሞ ከአቮካዶ ጋርም ተያይዞ የሚነሱ የግብአት አቅርቦት ችግሮችን በዘላቂነት መፍታት በሚያስችል ሁኔታ አቅደን ርብርብ ማድረግ ይጠበቅብናል። ለዚህ ደግሞ በቂ ዝግጅት አድርገን እየሰራን ነው ያለነው። ማኑፋክቸሪንግ ኢንዱስትሪ ውስጥ ያለው ችግር ምንድነው የሚለውን እኩል አረዳድ እንዲኖር እናደርጋለን። በቀዳሚነት በችግር ላይ መግባባት ላይ መድረስ ቀጥሎ ወደ መፍትሄ ለመሄድ ትልቅ እድል ነው የሚሰጠው። ስለዚህ አንዱ ምንድነው በእያንዳንዱ ሴክተር ላይ ያለው ለማኑፋክቸሪንግ ኢንዱስትሪ ያልተመቸ ተግዳሮት የሆነው ነገር ምንድነው በሚለው ላይ በቂ መግባባት ተፈጥሯል። ያ ችግር ከተፈታ በኋላ የዚያ ማኑፋክቸሪንግ ኢንዱስትሪ የማምረት አቅም አጠቃቀሙ አደገ ወይ፣ ኤክስፖርቱ አደገ ወይ፣ ገቢ ምርትን በመተካት በኩል መሻሻል አመጣ ወይ፣ ተጨማሪ የስራ እድል ፈጠረ ወይ የሚለውን ደግሞ ቼክ እናደርጋለን። ዝም ብሎ ችግር መፍታት ብቻ ሳይሆን ችግሩ ከተፈታ በኋላ ያ ኢንዱስትሪ ከየት ወደ የት ሄደ፣ ችግሩ ከመፈታቱ በፊት የማምረት አቅም አጠቃቀሙ ምን ያህል ነበር፣ ኤክስፖርቱ ምን ያህል ነበር፣ ገቢ ምርቱ ምን ያህል ነበር፣ አጠቃላይ ሰራተኛው ምን ያህል ነበር፣ ችግሮቹ ከተፈቱለት በኋላስ ምንድነው ያመጣው የሚለው 10 ችግር ተፈታ 15 ችግር ተፈታ በሚል ብቻ ሳይሆን ከተፈታ በኋላ በተጨባጭ በእያንዳንዱ ኢንዱስትሪ ላይ የመጣው ውጤት ምንድነው የሚለው ይለካል ማለት ነው። ስለዚህ ይሄ በመሆኑ ምክንያት አንደኛ በባለ ሀብቶቹ በኩል እምነት በቃ መንግስት ቀረብ ብሎ ሊፈታ ነው፣ ስለዚህ ያሉ ምላቸውን ችግሮች አንስቼ መነጋገር አለብኝ የሚል እምነት እንዲያሳድር አድርጎታል። በአጠቃላይ በዚህ ዓመት የኢትዮጵያ ኢንቨስትመንት ኮሚሽንም የኛ የኢንዱስትሪ ስቲሪንግ ኮሚቴውም ዋና ዓላማ አንደኛ በኢንዱስትሪ ፓርኮች ውስጥ ያልተሞሉ ሼዶች ካሉ እነዛን ሼዶች መሙላት ነው የመጀመሪያ ስራቸው። ሁለተኛው ጥቅም ላይ ያልዋለ መሬት ካለ ለባለ ሀብቶቹም ሰጥተናቸው እንዲያለሙት የማድረግ ነው። ስለዚህ ለዛ እቅድ መነሻ የሚሆን ሁኔታ ምን ይመስላል የሚለውን ለማየት ስለነበረ በጣም የሚያበረታታ ነገር መሆኑን አስተውለን